ተነሻችን አምታዘጋጁ ነገር አዘጋጅ አንቺም በቤሎ በጣም አሞክሽ ለዚህ ነበር አንድ ዛስ ተጨብጨብ ነበር አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው እድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው እድሜ ለሷ ወጋይ ወጉን እኮ ያደረስኩ አገባ ችግር ለትንሽ ጊዜ እየሸጥሻት ለትንሽ ጊዜ ከተጠቀመባት በኋላ ነው ለትንሽ ጊዜ ቆይ እኔ ብዙ ሴቶች ነው የሚለምኑኝ እኔ ሊያገቡ የሚፈልጉ ብዙ ሴቶች አሉ አንቺ በጣም እድለኛ ነሽ እንዴው ላግባሽ ስላልኩሽ እድለኛ ነሽ ሂድና እነሱን አግባ ታዲያ ከኔ ምን ጉዳይ አለ በዚህ መንገድ ነው ማገኘው ናችሁ ጨቃጨቂ በቃ ሆነሽ ባንቺ ነው የሚበቀለው ተነሽ በቃ እዚህ አይደል የምንኖረው እኔ የትም መሄድ አልፈልግም ምን ማለት ነው እዚህ ነው የምንኖረው እዚህ አይጥ ጉድጓድ የመሰለ ቢሆን በቃ እዚህ ነው የምንኖረው እኔ ጋር ነው የምትኖሪው እሺ የተሻለ ቤት ሰጥሻለሁ የተሻለ ቤት ሰጥሻለሁ ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድፍረሱ ጠራ ህልሜም ተፈታ የተመኘኋት እዚህ በኋላ ግልጽ ባለቤት ነሽ እሺ በቃቷን እኮ ተስማምታ እኔ ላይ ምንም አይነት ምንም ቃልን ሰጥቻለሁ እኔም በቃ ተገላገልኩት ሰውዬ በቃ ሄሉ ኢላን ሄሎ አንተ ተዘጋጅሽ እስካሁን እንደሚመጣ አታውቂም ምን ሆነሽ ነው አሁን እኮ የሚመጣው ለምን ያልተዘጋጅሽ ዛሬ እኮ ነው የሚመጣው ኧረ በእናትሽ እንዲሆኑ ካየ ደግሞ ሄሎ ሀሳቡን ይቀይራል በእናትሽ ነገሮች ይበላሻሉ በእናትሽ እሺ አሁን ቶሎ ለባብሽ በእናትሽ ቆይ እዚህ ጋር አሁን ሄሉ መጥቶ ደግሞ ወዳችንን ታውቂያለሽ ምን ያህል ሰው መከራ ውስጥ እንደሚገባ እያየሽ ነው እንግዲህ ሄሉ እየመጣ እኮ ነው ምን ሆነሽ ነው እንዴ በቀደም ሻልሻል እንዴ አሁን እንደገና መልሰሽ ሀሳብ ልትቀይሪ ነው እሺ ብለሽ እየመጣ ነው እንዴ ሰዎችን ሰብስቦ ጓደኞችን ሚዜዎችን ሰብስቦ እየመጣ ነው ምንድነው ናሂ ያወራክ ያለው አልገባኝም እዚህ ጋር ጉዝጉዝ ወይ ተሊበላሽብኛል ምንድነው የምታነሳሽው ሄሉ አታነሳሽ አታበላሽብኝ እዚህ ጋር እኮ ነው መጥቶ የሚቀመጠው ይቀመጣው ይጸዳል ችግር የለውም እናጸደዋለን ሄሉ እስቲ አሁን ፀጉርሽን እንኳን ለምን ታነስተው ወብዬ ምንድነው ማስተካከለው ምንድነው እየመጣ እኮ ነው ሄሉ ፀጉርሽ ደግሞ እንደ ተሰሪያለሽ ቆይ አንድ ታውጣ በዚህ ጋር ነው ወብዬ ልብስ ለብሰሽ ምናምን ለምንድን ነው እንደዚህ የምታረጊው ቆይ አንቺ እንደይመጣ ታውቂያለሽ አይደል ነገሮችን ዛሬ በቃ እንገላገል ሄሉ በቃ እኔም ጨነቀኝ ሆነሽ ከመጣሽ በቃ ይገለናል እሺ ምንድነው ምን ጨነቀኝ እኮ ድጋሚ እንድታገት ነው ፍላጎትሽ ዲለም ያለባበሽ እሺ በቀደም ተስማማን አይደል እሺ ባቲ እኮ ነው ሲጀምር እሺ በቃ ችግር የለውም ለብሽ ነይ ቆይ እስቲ ተረጋጊ ቆይ እስቲ ቆይ በማረም እሺ እኮ ለብሽ ልውጣ ለበታልኩም እሺ ለብሽ ይወጣል ቁጭ ተረጋጊ እሺ ነይ ውዴ ውሃም ጭላት ውዴ እኔ ተረጋጊ እሺ ምን ተዘጋጀሽ ለምን ተዘጋጅሻል እኔ እኮ በዚህ ሰዓት መጥቷል መሰለኝ ገና እየመጣ እኮ ነው ደርሷል እኮ ይሉ ምንድነው አሁን ምንድነው ሆኖ
ደርሷል በቃ ታገቢዋለሽ ምንድነው ሌላ የሚፈጠረው መቶ የሚለው ነገር አሁን ቤተሰብ ሳያውቅ ማዘር ሳታውቅ ተይ ችግር የለውም እነሱ ሄዱ ብቻ ከዚህ ጉድ እንውጣኛ ነገሮች ላይ እነሱ መስማት የለባቸውም ከዚህ ጉድ እንውጣ ከኛ ጋር ራስ ችግር ነው ቢያንስ እኔ እኮ በጣም ስለው ሰርጋለ እኮ ለራሴ ያ ሁሉ ቀርቶብኝ ሄሉ ችግር የለም ብቻ ነገሮች እንደዚህ ይለፉ ሄሉ ለኔ ስትያለን የመስዋዕትና መከፊ ተስማማን ወደ ሆነ ምንስ እሺ አልኩኝ እኮ ቢሆን ችግር የለም በቃ እሺ ለብሼ ልውጣ ቀሚስ ልልበስ ታዲያ አሁን ነው የሚመጣው ደርሷል እኮ አስተካክሉ እናንተ እስከዛ የጎደለ ካለ አማምሩ የሆነ ሄሉ ለምንድን ነው የምታነሺው ምንጣፌን አይደለም እንዳልተዘጋጀን ሲሆን እኮ ይደብረዋል በእናትሽ ነው ነይ ብዬ እንትን እናንተ ዳቦን እናስተካክል አንቺን ሲያምሽ ውሎ ካደረ የኔም ልብ ረክቶ ምኑን ኖረ ያንቺ ጤና ሲጎል የኔም ይጎላል የነገው ሰላሜም ይታጎላል በይኑሪ ለይለኔ ከጭንቀት ከስቃይ እፎይ ብለሽ ከጎኔ ግድ ይለኛል መውደዴ አንጀቴ ሆዴ ደርሷይ ካሽክፉ ጸጋ በረከቱን ያስንብልሽ በጤና ከዚህ በላይ የምለው ምንስ አለና አንቺን ሲያምሽ ውሎ ካደረ የኔም ልብ ረክቶ ምኑን ኖረ ያንቺ ጤና ሲጎል የኔም ይጎላል የነገው ሰላሜም ይታጎላል በይኑሪ ለይለኔ ከጭንቀት ከስቃይ እፎይ ብለሽ ከጎኔ ኧረ ቶሎ ውጪ ምን አይነት ጉድ ነው እንጃ ብቻ እንዴት ማርገን ነገር ከዚህ ጉድ እንውጣው ወጣሽ ሄሉ ጨረሽ በቃ ተጨና ዋው አምሮብሻል በቃ ቶሎ ተስተካከይ በቃ አትጨናነቂ ቁጭ በይ በቃ ሰዓት ገና ነው ብዬ አትጨናነቂ በቃ አሁን እኮ በቃ ለባሳ ወጣለች ዛሬ ሁሉ ዕዳችንን እንጨርሳለን በቃ እንገላገላለን ዕዳችንን ጨርሰን ብሎ ነገር የለም ብለን ግዴታ መፈለግ አለብን ከየት ነው የምናመጣው በቃ እነሱም እየደረሱ ነው አይንሽ ለምቀላ አላለቀሽም ተረጋጊ እሺ ግን ከልብሽ ደስ ብሎሽ ነው? አዎ ደስ ብሎሽ ነው። አንቺን ሲያምሽ ውሎ ካደረ የኔም ልብ ረክቶ ምኑን ኖረ ያንቺ ጤና ሲጎል የኔም ይጎላል የነገው ሰላሜም ይታጎላል በይኑሪ ለይለኔ ከጭንቀት ከስቃይ እፎይ ትደውይለታለሽ ታዲያ ምንድን ነው ማለት እንችል ቆየ
እኔ ልደውልለት ወይ ቼክ ላድርግ። ምንድን ነው እንደዚህ ፕሮግራም አዘጋጅቼ እኮ እየጠበኳችሁ ነው። እንደዚህ ነሽ ነው እንደምትጠብቂኝ? ቀሚስ ልበሽ ያለው ያለችው ልበሽ ቤሎን ያመጣሁት ቤሎን ያለሽ ፕሮግራም አዘጋጅቼ ግን ወጣሉ ጓደኞቼ ቤሎ ልበሽ ያፍል ግን እኮ ቸኮልክ። ቀስ ብለህ ቀለበቶ ምናምን አይቀድም? ፕሮግራም አለ። አሁን ቀጥታ ፕሮግራም አለ። ወደ ፕሮግራም ይላል። ግን ቤሎ እንደምታመጣ ነገርከን እኮ እኔ በቃ ጨረሱት ሁሉ ነገር ችግር የለውም። ቤሎ በቃ ለሽ ነው መኪና ውስጥ እየጠበቁ ነው። እንዴ ቤሎ እንዴት ታመጣለህ? እዚያ ተቀጥልብኝ ነው። ይሄ ቀሚስ ይመጣል እኮ ምንድን ነው ይሄ ተራ ፕሮግራም ማዘጋጀት? እንደዚህ ነው ጃሚል ምን እየተሰራው ማለት ሰራችሁ። በቃ ይሁን ሌሉ ተሰሪ እያልኩሽ ጉድ አደረግሽ። ተሰሪ እያልኳት እንዴ ለምንድን ነው እንደዚህ የምታረጊው? ቆይ አይደለም ቆይ እሽቷን ብቻ እኮ ነው የፈለገው እንዴ ሰውዬ። እሺ ብቻ እንዴት ነው? ምን ማለት ነው? እንደማግባት አይደል የነገርኩሽ? እና ባንዴ ነው እንዴ? ቆይ ቀለበቱ አይቀርም እንዴ? ቀለበቱ አይጋጭቻለሁ እያልኩ እኮ ነው። ነይ ነግሬያለሁ አይደል? እሺ በቃ መኪና ላይ ሰው እየጠበቀኝ ነው። አሁን ቬሎ ልበሽና ውጪ። እዛው የቀለበት ፕሮግራም አለ እንዴ? ይሄን ቆይ እኔ ወስድልሻለሁ። የሰው ጊዜ ለምን ታቃጥላላችሁ? አይደለም ቬሎ እንደምታመጣ ነገርከንም እኮ አንተ። እንደዚህ በቀሚስ እያመጣ በቢጫ ይሄን ቢጃውን ቀሚስ እኮ ነው የለበሰው። ግን እኮ ለምን አንተ ምን አስቸኮለኛ ነገሮችን እዚህ ለመጨረስ አይደል? እኔ ራሴ ጨርሰዋለሁ። ከእናንተ የምንፈልገው ጠብቀው ነገር የለም። ናይ ነው ግን አይደለም ልክ ፕሮግራም አዘጋጅቻለሁ። እሷን ይዣት ሄደ እንደምሄድ እኮ ነግሬሃለሁ። ነው አይደለም መጣለህ ያልከው ግን እሽቷን ለመስማት ነው እንጂ ቬሎ ይዘህ መጣህ አይደለም። እሺ ብላ አንዴ ወንድሟን ይዘህ ወጣችሁ። ከዚህ በኋላ ምንም ጠብቀው ነገር የለም። ቁጭ በሉ አሁን ሞዴል እንዳታጠፉት። ተረጋጊ በቃ ተረጋጊና ቁጭ በሉ። አብረን ወጥተን እንሄዳለን። እናንተ አትናችሁ ምንም አትናገር። ቀይን ነገር ቢያንስ እንወጣ። አይ በቃ ነገሮች ሰላም ነው። በቃ ይሄ ነው መፍትሄው። እንደዚህ ነው ልንፈታው የምንችለው። ናይ በዚህ መንገድ ነው አንተ ላገኝ የምችለው። ናይ ለዛ ገብቶሃል። ገንዘቤን እንደማላገኘው ገብቶኛል። ገባኝ። ግን ቢያንስ በዚህ ነው ልበቀል የምችለው። አንተም ለዚህ ነው ግልጹን ነው የምነግርህ። ሰው ከተስማማ በኋላ መነጋገር አለበት እንጂ እንደፈለክ እንደቃል እንደምትጠራ የምትወጣው ወይ ተረጋጊ እስቲ አንቺ ነው አይደለም። ልክ ያልሆነ ነገር እኮ ነው ያለው። ብቻ ይረፍ ይሄ ጊዜ ነው ለምን እንደምበቀል አታውቅም። ወብዬ እንደዛ አልቅሰሽ ነው ለምንሽኝ። እዛው ደፍቼሽ መንገድ ላይ ጥዬ መሄድ ይችላል ነበር። የኔን ህይወት ላለማበላሸት ስል ቀን እንደምታለቅስ ነው የምነግርህ። እሺ አውቅ ውብዬ ነገሮች ይበላሻሉ። በእናትሽ ተይ በቃ ነገሮች ሰብሽን አልፈተኝ አታበላሽ። ነገሩ አታውሳስ። አሁን በሰላም እንፍታው። ግን አትርሳው። ይሄንን ቀን እንዳትረሳው። ጭራሽ ትዝችብኛለሽ። አንተም ዝታብኛል እኮ ውብዬ በቃ ተይ፣ ይሄን ነገር እንወጣው። ተውኩኝ። ግን አሁን ጭራሽ ነው ማንም የለም ብሎ ቬሎ አንጠልጥሎ ይመጣል እንዴ? እሱ እንደቃ ይዞ ምንም ተብክሷል። ማነው እሱ ነው? ለምን ተወልከለች? ለሱ ደግሞ እሱ ሌላ ግርግር ምናምን የሚፈጥረው ነገር አለ። እንዴት እንደዚህ ነው ትመጣለህ? ምንድን ነው ደግሞ የለበሰው? እንደዚህ ነው ይመጣል ጭራሽ። በጣም ነው የምታሳዝኑት። እናንተና ሙስሊም ቤተሰቦች ጋር ማስተዋወቀው ዶን እንዴት እንደዚህ ትመጣለህ? ምን ሆነ ነው አንተ?
ዛሬ እንዳይመጣ ታውቃለህ። ነገሮችን እንደምንወጣ ታውቃለህ። ለምን እንደዚህ ሆነ መጣ? ብራቮ ናሂ ነው ብራቮ። ምን ብራቮ? ማንነታችሁ ወጣ ለራሳችሁ ጥቅም። አሁን ሌላ አዲስ ነገር አታምጣ። ቤት ነች ሉል እየለባበሰች ነው። በቃ ነገሮች እንዲበላሹ አታርግ። እኔ እንድትመጣ ያደረኩት በቃ ነገሮችን ለመፍታት ነው። በቃ ይሄ ነገር ተፈቶ ከዚህ ነገር እንድንወጣ ነው። በቃ እኔ እንትን አትበል፣ ነገሮች ላይ እንቅፋት አትሆንብኝ። ይሄ ምን እንቅፋት ነው? ናሂ ምንድነው ያደረጋችሁ ያለው? ቤተሰብ ስለሆንክ ነገሮችን በቃ ያለውን ነገር አንተ መካፈል ስላለብን። አንቺ ትላንት በክፉ ቀንሽ እንዳልፈለግሽ ዛሬ ጭራሽ ለምን ጠራኸው ምናምን። እኔ ለምን ጠራኸው ያልኩት ሌላ ግርግር እንዳይፈጠር ነው። ሎሌ ይሄን ደግሞ ጠንቅቀህ ታውቃለህ አይደል? በጣም ራስ ወዳዶች ናቸው። በጣም ማለት ነው። ቀብረሽ ወደዚህ የመሰለ ሉል እንደዚህ ሆነ። ደስተኛ ናችሁ ነሽ በነጭ እኮ እንደዚህ ሳር ምናምን ተጉዝጉዞ ደስተኞች ናቸው። አየሁ። ቀናችን አታበላሽው። የምትቀመጥ ከሆነ ተቀመጥ። ቀናችሁ አለበለዚያ የሚያመለከተኝን ካልክ መውጣት ትችላለህ። እሺ በቃ ሉል ቁጭ በል፣ ዝም ብለህ ነገሮችን እስከምናስተካክል ዝም ነው ማለት ያለብን። ሌላ ምን እንደሚፈጠር አያለሁ። አንተ ግን በቃ ሄሉ እንዳትጎዳት በፈጠረ በቃ ሄሉ እንዳትጎዳት። ምን ማድረግ እንዳለብኝ ነው የማውቀው። ሉል ለምንድን ነው አንተ እንደዚህ የምትለው? በቃ ምን ማድረግ እንችላለን? እሺ ሌላ አማራጭ አለ? ሞከርን አይደል? አልሳካልም። ና ገንዘብ እያፈላለኩ አልነበር እንዴ? ይሄንን ቸኩላችሁ ማወሰን ምን አስፈለገ? እኔ ሳልኩ በጣም ነው እንዴ? እሷ መዳረግ ለምን ታበላሻለህ ነገሮችን? እኛ ለመፍታት እየታገልን ለምን እንደምታበላሽው? አሁን ሄሉን ማግኘት ፈልጋለሽ? እየለባበሰች ነው። ሄሉ ልትሄድ ነው ከሱ ጋር ልትሄድ ነው። የት ነው የምትሄደው? ናሂ ይዟት ሊሄድ ነው። አታውቅም እኮ አውሬ ሰውዬ እኮ ነው። ባለፈው ምን እንዳደረገ አይንህ እኮ እስካሁን አለቀ። በቃ አትናገር ሁሉ አንተና እኔ ወጣን እኔ እኮ ቢያንስ ግማሽ ገንዘብ የሚሰጠኝ አግኝቻለሁ። ናሂ ምን ሆነ ነው አንተ እንደዚህ የምታደርገው? እነሱን መቻከል እሱ ይወውዬ አይ እናንተ ፈልጋችሁታል። እኔ እንደዚህ ነጭ ለብሳችሁ አሁን ሌላ ግርግር ለምን የምትፈጥረው? አንተ ያወራ ሰው የለም። ሲያስገድደን ምን እናድርግ? ህይወትን ነው የማመሰቃቅለው። ነግሬሃለሁ። እስከዛሬ አይቻልፍያለሁ። ወንድ ወጣላ ገብቶሃል? የእነሱን ቁጭኝ አንተ ላይ እንዳልወጣው ወንድ ወጣላ ነግሬሃለሁ። ደግሞ እሷን የተከዘች ማለት በራፍ ነግሬሃለሁ። ሉል በመንገዳችን አትቁም። በቃ አይነን እንዳላጠፋ በጣም ብዙ ነገር ነው እያሳለፍን ያለን። ገንዘቡ ከተመለሰ በኋላ ልጅቷን እናስመልሳለን። ቃላት እንደ እሷ ከተጠቀመባት በኋላ ነው ይመልሳት። የሁላችንም ደስታ አይደለም። ገባህ አይደል? ይሄ የራስህ ጮቤ መርገጫ ነው። ውብዬ የደስታው ለሁላችንም። ቤተሰብሽ ነው የሚበተነው። ውብዬ በእናትሽ ባለፈው እንደተፈጠረ ታስታውሻለሽ። በቃ ጀብድ እንደሰራ ሰው እኔ አደባባይ ላይ እኮ ገድዬ መጣል ይችላል። አትናገሪ ውብዬ። እንዴ እኛ ከዚህ ስቃይ እንውጣ። በቃ የመጨረሻ ቀላል መፍትሄ ነው የሰጧቸው። ዛሬ እንኳን ዝም ማለት አትችሉም። ሉል አትናገር። በቃ ማንም እንድትናገር መብት የሰጠ የለም። እዚህ ነገር ላይ እንድትካፈል ነው የጠራው። ከዛ ውጭ ምንም መብት የለም። በቃ እንደ ቤተሰብ ስላሰብኩ ነው። ከዛ ውጭ ምንም የለም። እንደናንተ አይነት ቤተሰብ እንዲኖረኝ አልፈልግም። በቃ እሺ ዝም ማለት ትችላለህ። እሺ መውጣት ደግሞ ትችላለህ። መብት ነው። ጠርቻለሁ፣ አክብሬ መውጣት ትችላለህ። እንደዚህ መሆኑን ባል ሌላ ነገር ደግስላችሁ ነበር። አላወኩም። ምንድን ነው ልጅ ምን ልሁን ነው የሚለው? እሺ በቃ እኔ ችግር የለም። እሱን ያስተካክላለሁ። ሉል በእናትህ ስርዓት ያዝ። በቃ ከዚህ ነገር እንውጣ። እኛ እንገላገል። ናቲ ፕሊዝ፣ ለምንድን ነው ነገሮች የምትረብሸው? ቆይ አንተ ታውቀኛለህ እንዴት? እንዳንተ አይነት ሰው እንዲሰራልኝ ለምንድን ነው የማውቀው? ምንድን ነው ናቲ ፕሊዝ ፕሊዝ፣ ሉል ፕሊዝ፣ እንገናኛለን ከአንተ ጋር ገብቶሃል? ህይወትን እንደማበላሸው ከአንዴም ሁለቴ አይቼ ትችላለህ። የሰው ህይወት ዝም ብለህ በማበላሸት ነው አንተ የምትታወቀው።
ዘው እያልክ በሰው ህይወት እየገባ አንላቀቅ ነገር ያለው አንላቀቅ። ድሮም ገንዘብ ያላችሁ ሰዎች እንደዚህ ናቸው። እንደዚህ አይነት ተራ ሰው እያመጣ ነው አንተ እዚህ የምታሰድበው። ሎል ፕሊዝ ትጠቀማለህ ብዬ ገንዘብ ሰጥቼ እንደዚህ የምትሰደበው 1980 ላይ የቀረ በኋላ መጣህ ምንም አታውቃት ልጅ ካላገባው የምትለው በጣም የወረደ ዝቃል ሰው ነው። ሎል ፕሊዝ እስኪ የነበረው ያውቃው እስኪ ያየው ይናገር እስኪ የነበረው ያውቃው እስኪ ያየው ይናገር የጥንቴ ጠዋቱን የበፊቱን ሄሉ ታውቂያለሽ። ሉል ተረጋጋ። ሉል ተረጋጋ። ሌላ አማራጭ የለም። ሉል ተረጋጋ። በቃ እቺ ልጅ እኮ እያሰበች አይደል? እሺ ተረጋጋ ሉል። ሌላ አማራጭ የለም። ምንድን ነው የምትለው አንተ? ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድፍረሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ ናይ ምን እየሆንክ ነው? ቁጭ በይ ውብዬ። እዚህ ማድረግ ያለባችሁን ነገር አድርጉና ልምጣ። ሰው እየጠበቀኝ ነው ታች። ምን እናደርግ ይፈልክ ደግሞ ጨራሽ አሁን ማልቀስ አይደለም መፍትሄው። ውብዬ ተነሽ፣ አንቺና የምታዘጋጂውን ነገር አዘጋጂ። አንቺም በቤሎ በጣም አምሮብሻል እ ለዚህ ነበር አንተ ዛስጨጨሪ ነበረው እንዴ? ምን ማለት ነው? ለዚህ ነበር ተዛስ። ኧረ በእናትህ ተው ሉል ተረጋጋ። ሉል ተው ብያለሁ። በቃ አይመለከቱም። ሉል ስርዓት ያዝ። በቃ ለምን ነው አይመለከቱም? ይበቃል። ሉል በቃ ተው። በስንት ነገሮች እያስተካከልኩ ነው። ቤተሰብ እንዲፈተና እንደ ፍላጎት ተው ብያለሁ። በቃ ተው። አንላቀቅም ካንተ ጋር አንላቀቅም። ነግሬሃለሁ። በቃ ይቅርታ። በቃ ቀጥሉ። አንተ ነህ ለዚህ ሁሉ የምትዳረገው። አንተ ግን አገኛለሁ በገንዘብ እንደገዛችሁ ለምናታስወጣው ትንሽ አይደብራችሁም? ሉል በቃ ተው። ተው ማለት ነው። ሄሉ ፈቃዳለች እኮ ሉል ፈቀደች እኮ። ተው በቃ ነው። በፍቃዷ እኮ ነው። በቃ ተው። የምትፈልጉት ነው። ማን ነው የጠራው? አንተ ነው የጠራው? እኔ ነኝ። ምን ብለህ ትጠራዋለህ? በቃ ሉል አረ ትፈልጋታለህ እንዴ? አንተ እቺ ኧረ በእናትህ ቀንተ ነዋ። እንዳንተ ሁሉም ሰው እንዳንተ ርካሽ ሰው ነው የሚመስለው። ትፈልጋታለህ። ለዛ ነው በቃ ተው። ምን ትሆና ገባህ? አስገድጄም ቢሆን ይዣት ወጥቶ ምን ታመጣለህ? ታያለህ። ይዛት አትወጣም። ምንም የምታመጣው ነገር የለም። ማሳያ ወንድ ይወጣል። ገንዘብ ስላለ መሰለህ ወንድ ይወጣል። ዛሬ ፕሮግራም ልታበላሽው ነው። እቅድ ፕሮግራም ድሮስ ምን ያማረ ፕሮግራም ሊኖር ነው? አንተ አላማ ጋፈም እንዴ? ግልጽ ነው አላማዬ። አሳያለሁ። ታያለሽ። እንደዚህ እቺ ምቀር እንዳይመስል። ዝም በይኝ ውብዬ። በቃ ዝም በይኝ። ውብዬ አሶቹ ከጨርስ የምታረጉትን አድርጉ። በቃ አያለሁ። እስኪ ምን እንደሚፈጠር አያለሁ። ውብዬ አሶጪኝ። የሆነ ነገር አድርጊና አሶጪኝ። አይ ገባኝ እኮ አሁንማ ገባኝ። አላማው ሌላ ነገር አይደለም። እሷን ስለሚወዳት ነው። እሺ ኧረ በእናትህ እንደዚህ ለዛ ነው እንደዚህ ሆንክ ያለው። ለዛ ነው እንደዚህ አምሮባት ስታይ። እሺ በቃ ዳቦ ይቆረስና እንትን እንበል። በቃ ወደ ፕሮግራማችን እንነግርሃለን። በቃ ዳቦ ይቆረስና ይዛት መሄድ ትችላለህ። አለ ፕሮግራም አዘጋጅቻለሁ። መኪና ላይ ልጆች እየጠበቁኝ ነው። አሁን ዳቦ ይቆረስና እንታቀዛለን። በቃ ከእናንተ ምን የምፈልገው ነገር የለኝም። የት ነው የምንሄደው? በቃ አብረሽ ፕሮግራም ተዘጋጅቷል። እዚህ አይደል የምንኖረው? ማን እዚህ ውስጥ ነው የምንኖረው? አወጋደር ሲዳሩ ማልቀስ እሱን እያደረስኩ
ወጉን እኮ ያደረስኩ ነው አገባ ችግር የለም ለትንሽ ጊዜ እየሸጥሻት ለትንሽ ጊዜ ከተጠቀመባት በኋላ ነው ትንሽ ጊዜ ቆይ እያሰብሽ ነው ግን ብዬ እንደ ተማረ ሰው እስኪያስብ እንዴት ነው ሰውዬ ይሄ አረመኔ የሆነ ሰውዬ ከወሰደ በኋላ ለትንሽ ጊዜ ገንዘብ ስማሉ አንቺ ሄሎ እያሰብሻት ነው አይደለም አሁን እኮ ይሄ ያለቀ ጉዳይ ነው አንተ ብትናገርም ማንም ይሰማክ የለም በቃ ሰምተሃል አይደል ሁሉም ነገር ያቅም አያገባም ማለት ወንድምሽ አያገባም ማለት እሱን አይደለም በቃ ምን ማድረግ ይችላል ነገር ምንም ማድረግ አልችልም በራ ጀግና ዛታን ታስቆመኝ ነበር እኮ እንዴት እንደማስቆም አሳያለሁ ፕሮግራም አለ አሁን እንነሳ መንገድ መኪና ላይ ሰው እየጠበቀኝ ነው አልኩሽ አይደል እንዴ በቃ ዳቦ የሚቆረስ ቡና ምታፈይ ከሆነ የሆነ ነገር አቅምሽልና እንውጣ እዚህ አይደል የምንኖረው እኔ የትም መሄድ አልፈልግም ምን ማለት ነው እዚህ ነው የምንኖረው እዚህ አይጥ ጉድጓድ የመሰለበት ነው ቢሆን በቃ እዚህ ነው የምንኖረው እኔ ጋር ነው የምትኖሪው እሺ አልኳንዴ የተሻለ ቤት ሰጥሻለሁ ከዚህ የተሻለ ቤት ሰጥሻለሁ እዚህ ለኔ አይመጥነን ለሷም አይመጥናትም አይ ለምን አይነት ሰው እንደሰጣት ያየን እኔ መሰለ ቤት የአይጥ ጉድጓድ የተሻለ ቤት ማን ሰጣት እንዳንተ ተራሱ አይደለም አንተ በበቁ ለአንተ ትልቅ ነገር ማለት አምሮ በቁስ ነው የሚያምነው እሺ ዛሬ እንኳን በእናንተ ማሰብና ቁም በቃ እሺ ተው በቃ ምን ማለት ነው ግዴታ ውስጥ መኖር አለበት እሺ በቃ የተሻለ ቤት ውስጥ ትችላልባት ውብዬ ደስ ይልሽ እኮ ነበር የሚገባው አንተ አልየከሰው በላይ አድርጌ ነው ማኖራት በቃ ለጊዜ ብለን ነው እሺ እንድትለይ ያደረግነው አይደል እንዴ ምን ማለት ነው ሰጠን ብቻ ነው አለቀ ዛሬ ቀጥታ ሄደን ነው የምንፈራረመው ከዛ በኋላ ምንም የምታመጪው ነገር የለሽ እኔ ምንም ማድረግ አልችልም ውብዬ እኔ ከአቅሜ በላይ ውብዬ ነገሩን አታርሲው አታወሳስም እንደዚህ ነገር ውስጥ ፕሮግራም ተዘጋጅቷል እንውጣ እሺ በቃ ነገራችሁ ዳቦ ይቆረስና በቃ እንትን ነው የምታረጊው ነገር አለ እንውጣ ቁረሰውና እኔ አልቆርስም ዘው ቁረስ ራስ እንዴ ቁረስና እንውጣ ተነሳኛ አይደል እንቆርሰው ሙሽሮቹኛ አይደለም እንዴ ተነሳ እሺ ተነሱ አጨብጭቡ እንጂ አጨብጭቡ ፕሮግራም አስመስሉት የታችሁ ፕሮግራም አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድፍረሱ ጠራ ህልሜ ምን እንደምታረግ እና ያለን በድና ካሪን ውስጥ የምር በጣም ጨካኝ ነሽ ያሁን ሁሉ ተረጋጊ እንዳልሽ በእናትሽ ደስተኛ ነሽ በሚሆን ይገይልሽ ምን ነው ብር ስላለክ ያማረ ቤት ስላለክ ሀብታም ስለሆንክ ሄሉ በእናትሽ በቃ ቻይ በእናትሽ ምን አድርገሽ እንደምትሰጪ ምን ያውቃል ምን ማለት ሰጪ ነው ብዙ አስጪ ምግብ እኮ ነው እንደሚሆን ከ አለፍ ቅርታ ምግብ ተቆራው ጋር ዶለና ሲጂ እዛው ብሉት አይ ያዙኝ ያዘጋጃችሁ ብላ እንጂ ብላ በመርዝ ነው ሰጪ ነበር ውብዬ ቢ
ምን ተሰማሽ? ነገር የተሰማኝን እኮ ነገርኩ እንዴ አገባው እኮ በቃ ተጋባና ይሄ ነው የምፈልገው በቃ እዳ በዚህ ተካክሷል ከዚህ በኋላ ወንድሜ እንድታስቸግሩ አልፈልግም እነሱ ጋር እንድትደርስ ራሱ አልፈልግም ቤተሰብ እኮ ነው ያሳባችሁን ስማችሁና እንሂድ ወደ ፕሮግራሙ እሺ ብዬ በእናትሽ በቃ ጣጣችንን እንጨርስ በቃ እንጨርስ ተነሽ በቃ ሉል ተነስ በቃ ደስ ብሎን እንሸኛት በቃ እሺ ነው ተነሽ ብዬ ተነሽ አስመስሉት ፕሮግራም አስመስሉት ተነሽ እናንተ በቃ ሄሉ አጀብዶ ሙዚቃ ክፈት ተነሳን ወደ ነው የምነሳው ምንድነው ተነሽ ቀና ተነሽ ውብዬ ተነሽ አንስቴ ዲዱ አይደለም አነሳስቴ ፕሮግራማችን አንስቱ አጀብጭ ሁለትና ተሞሽራ በስነ ስርዓት ትውጣ ሄሉ አታልቅሽ በቃ ዛሬ ደስታ ቀን እኮ ነው በእናትሽ ሄሉ በእናትሽ አታልቅሽ ውብዬ በእናትሽ ነው እንትን ቢያት ሄሉ እኔ ብዙ ሴቶች ነው የሚለምኑኝ ሄሉ እኔ ሊያገቡ የሚፈልጉ ብዙ ሴቶች አሉ አንቺ በጣም እድለኛ ነሽ እንደው ላግባሽ ስላልኩሽ እድለኛ ነሽ ተነሽ በቃ ሂድና እነሱን አግባ ታዲያ ከእኔ ምን ጉዳይ አለክ በዚህ መንገድ ነው ማገኘው ናችሁ ጨቃጨቂ በቃ በእናትሽ ተነሽ ባንቺ ነው የምበቀለው ተነሽ በቃ እሺ በቃ ዝም በል ቤት ዛሬ እንኳን አትጮህባት ልጅቷ ላይ ሄሉ ተነሽ የሰማሽ አጣም እንትን እሺ በቃ አነሳሽ ወይ አንሳው ነይ ሙዚቃ ክፈችና አጨብጭበን እንውጣ መኪና ላይ ሰው እየጠበቀኝ ነው አልኩሽ ለምን አትረጂኝ እታችሁ አይደለች እንዴ ዛሬ ደስታዋ ቀን ነው ተካፈራ ደስታዋ እሺ ምንድነው ነይ ሙዚቃ አታልቃሽ ዛሬ ደስታሽ ቀን ነው አምሮብሻል ዛሬ አልወደድሽም ቢሉ አላመረጣት አንቺን ሲያምሽ ውሎ ካደረ የኔም ልብ ረክቶ ምኑን ኖረ ያንቺ ጤና ሲጎል የኔም ይጎላል የነገው ሰላሜም ይታጎላል በይኑሪ ለይለኔ ከጭንቀት ከስቃይ እፎይ ብለሽ ከጎኔ ሳታነግረን እንውጣ የምትይሽ ነገር ካልሻሽና እንውጣ ከዚህ በኋላ በይፋ ባለቤት ሆናለች እዚህ ለምንድን ነው ግን ማለት ነው እዚህ ቋንቋ ነው እዚህ ውስጥ አንኖርም ነገሮች አንዴ ቢያንስ ይቀርባችኋል ችግር የለም በፈለጋችሁት ጊዜ የመጣችሁ መጠየቅ ትችላላችሁ ሰው አሁን እዚህ ተጨቃጨቃችሁ ሰዓትን አትግደሉት ሄሎ ናይ እዚህ በኋላ በግልጽ ባለቤት ነሽ እሺ በቃ ተዋን እኮ ተስማምታ እኔ ላይ ምንም አይነት ብር ምንም አይደለም በቃ በሷ ተዋጣ ያንተ ቃልን ሰጥቻለሁ እኔም በቃ ተገላገልኩት ይሄ ሰውዬ በቃ ብሩ ፈልገን ስንሰጠው አይ የምን ብር የለም በቃ ሄሎ ምን ማለት ተነሽ በቃ እኔ ግዴታዬን ተወጥቻለሁ ብሩን እንደመለስኩ ነው የሚቆጠረው እንዴ ታዲያ እሷንም አግብቶ ብሩን ይቻላል ቢያንስ ለጭንቅላቴ ለሞራል የተጨነ የምታወራው ነገር ያወቃው ሄሉ ምን ማድረግ ይችላል በቃ ታውሽ በቃ ደስ ይበልክ ተካክሷል አውቃለሁ በቃ ግን ቢያንስ ለጭንቅላቴ የተጨነ እዳው ተካክሷል በቃ በቃ ተይ ሉል ተረጋጋ ተረዳኝ በቃ ሉል አውራኝ ናይ ተዘጋጅ ኮነ ተነሱና አብራችሁ ነው የምትሄዱት ከኛ ጋር በቃ እኛ ጨርሰናል ምን ያንተ ካንተ ጋር ያለኝ ነገር ጨርሻለሁ ናይ አግኝቻለሁ አንተ እኔ አላስፈልግም ከዚህ በኋላ አንተ አታስፈልገኝ በቃ ተገላገልኩኝ የት እንደማይሰርፋት ማየት አለብን ተከትለን እንዴ አንተ ትቀልዳለህ እንዴ ማና ድራሻቸውን ቢያጠፉስ እሷ በልጅ ልጅ በእናትህ በቃ ምንም የምትሆነው ነገር የለም አንቀባረኝ ነው ማለት በእናትህ አንቀባረኝ ከምንም ነው ብቻ የራሱ ጉዳይ ምን ነው ቆይቶ
ምንና ነው ልናስወጣ? ሄለን ሄለን